ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እስቲ ዛሬ ሼር ላድርጋችሁ ቅድም ያነበብኩትና ትላንትና የሰማሁት ስብከት ላይ አጭር የሆነ ነገር ሼር ላድርጋችሁ ብዬ ነው። ሁሉ መልካም ነው አይደለም? እግዚአብሔር ይመስገን። አንደኛው ምንድነው አንድ ኤግዛምፕል ትላንትና የሰማሁት ስብከት ላይ ምን ይላል? the word of the Lord እግዚአብሔር ቃል ምንድነው የሚለን? it is alive ህይወት አለው ይላል እግዚአብሔር ቃል። የእግዚአብሔር ቃል መዶሻ ነው ይላል። የእግዚአብሔር ቃል እሳት ነው ይላል። የእግዚአብሔር ቃል ውሃ ነው ይላል። የእግዚአብሔር ቃል ምግብ ነው ይላል። ህይወትም ነው ይላል። አሜን። እና there was this guy አንድ ሰው ነበረ እና ይሄ ሰው ምንድነው የሚባለው? በጣም ይወሶ ሩድ አሉ። በቃ ሩድ ነው፣ ሰዎችን የሚያመናጭቅ በአማርኛ ለመናገር በእኛ እንትን ሰዎችን የሚያመናጭቅ በጣም በቃ እንደ ክፉ አለቃ ቁጠሩት። ፊቱን አያሳየኝ እንደምትሉት አይነት ሰው ነበርና ይሄ ሰው እንዴት እንደተቀየረ አሁን አንድ ሴትዮ መታስ ሰውየው ጋር አይ ቲንክ ለስራ ጉዳይ ነው ከተቀየረ በኋላ ነው ከዛ እንዴት ትሪት እንዳደረጋትና እንዴት አይነት ደስ ሲል የፍቅር ሰው ነው ትላለች። ከዛ በኋላ ይሄ ሰውዬ እንዴት የፍቅር የሆነ ሰው ነው ምናምን ብላ ትናገራለች፣ ትሪት ስላደረጋት ጥሩ። ከዛ ስትወጣ ሰዎቹ ከትንሽ ጊዜ በፊት እኮ ብታውቂው እኮ የሰውዬ እኮ የመጨረሻ እግዚአብሔር አያሳየኝ የምትዩ ሰው ነበር እንዴ? ምኑን እንዴት ይሄ ሰውዬ በጣም እኮ ሶ ላቪንግ በጣም ሰው የሚወድ እንደዚህ አይነት ሰው እኮ ነው። እንዴት እንደዛ ሊሆን ይችላል ምናምን ስትል ታሪኩን ሲያወሩ ሰውየው በጣም እንትን ነበር መጥፎ ከመሆኑ የተነሳ እንዴት እንደተቀየረ ምን ያነብ ነበር መሰላችሁ? የአማርኛውን ባይብሌን አልያዝኩትም፣ በእንግሊዝኛው ላነብላችሁ። አንደኛ ቆሮንቶስ ምዕራፍ 13ን በየቀኑ ማንበብ ጀመረ። ምክንያቱም ፍቅር የሌለው ሰው ነበር። ምንም ፍቅር የሌለው ሰው ነበርና በቃ አይ ዶንት ኖ እንዴት አይነት ክፉ ሰው እንደነበረ ኢማጂን አድርጉት፣ አስቡት። እርግጠኛ ነኝ እንደዛ አይነት ሰው ታውቃላችሁ። አንዳንድ ሰው ዝም ብሎ ሰውን የሚሳደብ ሰው ላይ አፉ በጣም መጥፎ ነው ሰው የለም። እንደዛ አይነት ሰው ይመስለኛል የነበረው እና ይሄ ሰው ጌታንም ተቀብሎ ምንም ለውጥ አልነበረውም። ከዛ በኋላ ምን ማድረግ ጀመረ? አንደኛ ቆሮንቶስ ምዕራፍ 13ን በየቀኑ ማንበብ ጀመረ። በየቀኑ ሲያነብ ስለ ፍቅር love is patient ይላል አይደለም? ምዕራፍ 13 ቁጥር 4 ላይ love is patient, kind, love does not envy or boast, it is not arrogant or rude, it does not insist on its own way, it is not irritable or resentful, it does not rejoice at wrongdoings, but rejoices with the truth. Love bears all things, believes all things, hopes all things, endures all things ይላል። Love never ends ይልና ይናገራል። ምንድነው? ፍቅር አይቀናም አይደለም? ፍቅር ይታገሳል፣ ቸርነትን ያደርጋል፣ አይቀናም፣ ቦስት አያደርግም፣ አሮጋንት የማይገባውንም አያደርግም፣ አሮጋንትም አይደለም፣ ሩድ ክፉም አይደለም፣ የራሱን አይፈልግም። ፍቅር በትንሽ ነገር ኢሪቴብል አይደለም፣ ሪዘንትፉል አይደለም። it does not rejoice በክፉ ነገር ደስ አይለውም፣ ከመልካም ነገር ጋር ደስ ይለዋል። ፍቅር ሁሉን ይታገሳል፣ ሁሉን ያምናል፣ በሁሉም ተስፋ ያደርጋል፣ ሁሉን ይታገሳል። ፍቅር ደግሞ ይጸናል ነው እስከመጨረሻው። ይሄ ነው የፍቅር ካራክተር። ይሄ ዝም ብሎ በየቀኑ ያነባል። ከዛ የእግዚአብሔር ቃል ምንድነው? ሞልድ ያደርገዋል። ያን ሰው እየቀረጸው ከዛ በኋላ ያ ጨራቅ የነበረው ሰውዬ በቃ ሰውን የሚወድ ሰው መጥቶ ራሱ እሱ ጋር የማይጠገብ አድርጎ የእግዚአብሔር ቃል ቀየረው። በጣም ገረመኝ። ስለዚህ ወገኖች እኔም እናንተም የእግዚአብሔርን ቃል ሁሉ ጊዜ ስናነብ እንግዲህ ሌላ ምስክርነት ተጨመረልን። ያቺ ሴትዮ ከዚህ በፊት ሁሌ ታሪኳን የምነግራችሁ የሰማሁት ምንድነው የሚባሉት መኖክሲዋ ለ30 አመት ምግብ ያልበላችሁ አያችሁ፣ እግዚአብሔር ቃል ምግብ ስለሆነላት ነው።
ይሄም ሰውዬ ደግሞ የእግዚአብሔር ቃል ምን ሆነለት? እንደ ሞልድ የሚያደርግ ነገር ሆነለት። አስተካከለው፣ ቅርጽ ሰጠው። የማያስፈልገውን ነገር ከሱ ላይ አስወገደለት፣ ከነፍሱ ላይ ማለት ነው። ከሶል ነፍሳችን ማለት ስሜታችን፣ ፈቃዳችን፣ የምናስበው ይሄን በሙሉ ቅርጽ ሰጠው የእግዚአብሔር ቃል። ጌታ የተባረከ ይሁን። ደስ አይልም? ስለዚህ እናንተም እኔም የሚያስፈልገን ነገር የእግዚአብሔር ቃል ነው። ዝም ብላችሁ አንቡት፣ ጀስት ዝም ብላችሁ አንቡት። በመንፈስ መሆን በቃ ማለት አይምሯችሁ እንትን ያላችሁ ሳይሆን ዝም ብላችሁ አንቡት። ራሱ የእግዚአብሔር ቃል ራሱ ህይወት አለው። it is living። ይሄ የሞተ መጽሐፍ አይደለም። ሰዎች ብዙ መጽሐፍ አንብበው ልባቸው ሊነካ ይችላል፣ ግን ተንበርክከው ንስሐ አይገቡም ወይ ደግሞ ህይወታቸው ያን ያህልም አይቀየርም። ያን ማድረግ የሚችለው የእግዚአብሔር ቃል ነው፣ የሰው ቃል አይደለም። አሜን። ይሄን ቃል አንብበው ጤናኛ አይምሮ ያገኙ ሰዎች አሉ። ሰምተናል ምስክርነት። ከልጅነቱ ጀምሮ አይምሮ ዲንትን የነበረ ሰው የእግዚአብሔርን ቃል ዝም ብሎ ከዘፍጥረት እስከ ራእይ ጸጥ ብሎ ሲያነብ ከዕለታት አንድ ቀን አይምሮ ቀጥ ብሎ ኖርማል ሰው ሆነ። ያም የሆነው ምንድነው? የእግዚአብሔር ቃል። ጌታ የተባረከ ይሁን። እና የእግዚአብሔር ቃል በቃ ኢት ኢዝ ሶ ኢምፖርታንት። ለዚህ ነው ሰይጣን እንዳታነቡት ወደዛ ከእግዚአብሔር ቃል ከእጃችሁ ከራቀ የእግዚአብሔር ቃል አታነቡም። እኔ ልንገራችሁ፣ that's why ከእጃችሁ አትለዩት። keep it like this። ቦርሳችሁ ውስጥ፣ ኪሳችሁ ውስጥ፣ በትንሹ በትልቁ፣ በአማርኛው በእንግሊዝኛው፣ መኪና ውስጥ፣ ቤት ውስጥ፣ አልጋ ላይ፣ ይሄ ሁሉ ከዛ እንደዚህ ካነበባችሁት ትጠቀማላችሁ ማለት ነው። እኔ በጣም ደስ ስላለኝ ነው ይሄንን መሰክርላችሁ፣ ይሄንን የተማርኩትን። ስለዚህ የእግዚአብሔር ቃል ይቀይራል። ፈውስ ካስፈልጋችሁ ዝም ብላችሁ ሌላ ሰው ጋር መሮጥ የማያስፈልግም። የፈውስ እንትን ቨርሶች ጥቅሶችን ትይዟቸውና ዝም ብላችሁ አንቡት። 100,000% ነግራችኋለሁ። ፈውሳችሁን ትቀበላላችሁ። ፈውሴን ይቀበላለሁ ሁሉ ሰው። ምክንያቱም የእግዚአብሔር ቃል ምንድነው? እውነት ነው፣ ለዘላለም የሚኖር ነው። ጌታ የተባረከ ይሁን። ከዛ ደግሞ ትላንት በአጋጣሚ ልለው አልችልም፣ ምክንያቱም አንድ ቪዲዮ አየሁኝ። ኬኔቲ ሃገን ናቸው ይላል። ኤአይም ስላለ በዲስ ዴይስ እውነተኛ ቪዲዮ ይሁን አይሁን አላውቅም። እሳቸው ይልቀቁት፣ ኤአይ ይልቀቀው እሱን ቪዲዮ አይ ሃቭ ኖ አይዲያ። ግን ምንም ክፋት የሌለውን ፓርት መርጬ ወስጃለሁ። ያ ምንድነው? ሁላችንንም ይነካልና እሳቸው የሰሩት ቪዲዮ ላይሆን ይችላል፣ የእሳቸውም ሊሆን ይችላል። there are some things ብቻ እኔ ከዛ ለቀም የወሰድኩት ልንገራችሁ። ስለ ፋይናንሻል ምንድነው? በገንዘብ የገንዘብ በረከት ሁሉ ሰው የሚፈልገው ነገር እሱ ፓርት ያው ከኔ ጋር አብራችሁ ባይብል ስተዲ የምታደርጉ ሰዎች ብዙ ጊዜ ለብርና ለዚህ ምድራዊ ነገር ላይ ቦታ ስሰጥ አታገኙኝም። እኔም ብዙ ጊዜ የምከተላቸው አገልጋዮች ቦታ አይሰጡትም። ያ ማለት አያስፈልግም ሳይሆን ምናምነው በምንድነው? ሐዋርያቶች እንደኔና እንደናንተ ያለንን ነገር ኖሯቸው አይደለም ያለፉት። እኔ ማምነው እንደዛ ነው መጽሐፍ ቅዱስ የሚናገረው። እነ ጳውሎስ ቶንስ ኦፍ ክሎዝ አልነበራቸውም። 1000 ሸሚዝ አልነበረውም ጳውሎስ። አሜን። ጳውሎስ ያላችሁ ይብቃችሁ፣ ያ ነው የኛ ወንጌል መጽሐፍ ቅዱስ የሚነግረኝ እንጂ በትክክለኛው መንገድ ከሄድክ ሁሉ ነገር ይበዛልሃል ይባዛልሃል ብቻ አይደለም። እንደዛ ብቻ አይደለም መጽሐፍ ቅዱስ የሚነግረን። እንዳውም ሁሉን እያጡ ይላል ሐዋርያቶች ያለፉት ሁሉን እያጡ አይደለ? ምድር አልተገባቻቸውም፣ በየተራራው በየምኑ ተሰደዱ ይላል። ያ ነው የእግዚአብሔር ቃል እንጂ ሁሉ ጊዜ በትክክለኛው መንገድ ስለሄድን ሁሌ ተርፈናል፣ ሁሌ ተረፈረፈናል ማለት አይደለም። አሜን። መጽሐፍ ቅዱሳዊ አይደለም። ስለዚህ ብዙ ጊዜ ቦታ ማልሰጠው ለዛ ነው መጽሐፍ ቅዱስ እንደዛ ያስተምር። አሜን። if you live good right, if you speak right ምንድነው ሁሉ ነገር ይበዛልሃል አይደለም። አሁን የእምነት አስተማሪዎች ችግር ይሄ ነው አይደለም። የምትናገረው ትክክል ከሆነ ሁሉ ጊዜ የምትኖረውም ትክክል ከሆነ ዴፊኒትሊ በቃ አንተ የተትረፈረፈ ህይወት ትኖራለህ አይመስለኝም። መጽሐፍ ቅዱስ እንደዛ ይናገር። አሜን። ሁሉ ነገር ትክክል ሆኖ በፈተና ነው ያለፉት ሐዋርያቶቹ። ብዙ ቤቶች ምናምን ብዙ እንትን ኖሯቸው አይደለም ያለፉት። አሜን። ያንን ባላንስ ማድረግ ያስፈልጋል። እና እዚህ ጋር ስነግራችሁ ኬኔቲ ሃገን እሳቸው ሊሆኑ ይችላሉ፣ ኤአይም ሊሆን ይችላል ጀነሬት ያደረገው እሱን ቪዲዮ ብቻ የሚጠቅም ነገር ተማርኩኝ። ምንድነው
ጁዊሽ ፒፕል የእስራኤል ሰዎች አንድ በገንዘብ የተባረኩበትን አንድ ሚስጥር ሲናገሩ ምንድነው እነሱ ፕሮሰሱን እኔ ብዙም አላመንኩበትም። ምንድነው ይላሉ አሉ ምንድነው የሚሉት እስራኤሎች ምን ይላሉ፣ ጁዎች ምን ይላሉ? እያንዳንዷ ነፍስ ወደዚህ ምድር ስትመጣ የሆነ እንትን አላት፣ ምንድነው የሚባለው ድክመት አላት። ያንን ድክመቷን ኦቨርካም ማድረግ አለባት ይላሉ። ይሄ ቀበለዋል። ሁሉ ሰው ከአንድም በላይ ድክመት ሊኖርበት ይችላል እና ያኛውን ይላሉ ድክመታቸውን ፎር ኤግዛምፕል የሚይዟት ለፋይናንሻል ለብር መባረክ። እንግዲህ እስራኤላውያን በሙሉ የተባረኩ ናቸው። በብዛት በሙሉ ማለት አልችልም፣ ግን በብዛት ጁዎች በያሉበት ቦታ በገንዘብ ማንም አይታሙም፣ ብቻ በዛ ተባርከዋል። እና አንደኛውን ቁልፋቸው ምንድነው ያቺን ጧት ይነሱና ምንድነው ያሉት መስታወት እያዩ ይናገራሉ። ነፍሳቸው ላይ ያለውን ቅናት ብቻ በዚህም በዛም የተማርኳት ምንድነች ቅናትን ኮንፌስ ያደርጋሉ። ማለት ምንድነው የቀኑት በአንድ ሰው ላይ የቀኑትን ሁሉ ያንን በቃ ንስሐ እንደመግባት ልበለው ከቅናት ነፃ ያደርጋሉ ብቻ ነፍሳቸውን። ሜቢ ይሄ ነገር ኢትስ ትሩ ብዬ አመንኩ። ምክንያቱም የሰው ገንዘብ አይፈልጉም ማለት ነው። እና በተለምዶ እንኳን ምን ይባላል የሰው ገንዘብ ያጠፋል ይባላል አይደለ? ያ ማለት ምንድነው በቃ የማንንም የሚያስቀናቸው ነገር እንዳይኖር በነፍሳቸው ላይ። ነፍስ ማለት አይምሮን የምናስበው ስሜት፣ ፈቃዳችንን እነዚህ ፓርት ያጠቃልላል። እና እስራኤሎቹ ሁሉ ጊዜ ያቺን ነገር ከነፍሳቸው ላይ ያጸዳሉ። ማለት ምንድነው በማንም ገንዘብ፣ በማንም መልክ፣ በማንም ዕውቀት፣ በማንም ትዳር፣ በማንም አልቀናም። እንደውም በእኔ በሌለኝ ሌሎቹ ሰዎች ባላቸው ነገር እደሰታለሁ ማለት ነው። አለመቀናት ማለት በጣም ኢትሶ ቢብሊካል መጽሐፍ ቅዱሳዊ ይሄ ነገር። አሁን ለምሳሌ ጥሩ ትዳር ከሌላችሁ ጥሩ ትዳር ያላቸውን ስለነሱ አመስግኑ፣ ደስ ይበላችሁ። ስለዚህ ያ ማለት እናንተ ጋር ቅናት የለም ማለት ነው። ከናንተ የተሻለ ትምህርት ደረጃ ያላችሁ ካሉ ስለነሱ እግዚአብሔርን አመስግኑ። ያኔ በእናንተ ውስጥ ምን የለም ቅናት የለም ማለት ነው። እነዚህ እስራኤሎች እንግዲህ የሰው ገንዘብ አይፈልጉም ማለት ነው። እንግዲህ የተባረኩትን ነው አይዶን ነው። ስለዚህ ኢቲዝ ትልቅ ቁልፍ ነው የሰውን አለመፈለግ፣ ኢንቪ ቅናትን ማስወገድ። እንግዲህ አበሻ ቀናተኛ ነው የሚባለውን እዚህ ጋር ልጠቀም አይዶን ነው። ምክንያቱም አበሻ ብዙ የማይቀናም ሰውም አለ፣ ሁሉም ቅናተኛ አይደለም። እና ትክክለኛ በረከት በቃ የሰው ገንዘብ አይነኩም ማለት ነው። ይሄ ነገር በጣም ጮሆን የተሰማኝ። ስለዚህ ፋይናንሻል ብሎክ በገንዘብ በረከትን የሚይዘው አንደኛው ምንድነው ቅናት ነው የሚባል ኦልድ የሆነ በጣም ያረጀ ከጀነሬሽን እየተማሩት የመጡት እውነት ነው ይላሉ። እንግዲህ ኬኔቲ ሃገን ሲያስተምሩ እሳቸው በጣም የምንቀበላቸው በጣም የተባረኩ የእግዚአብሔር ሰው ነበሩ፣ ወደ ጌታ ሄደዋል። እና ከነሱ ትምህርቶች ውስጥ አንድ የማንቀበለው ነገር እኔም ብዙዎች ሰዎች የምቀበላቸው አስተማሪዎች የማይቀበሉት ምንድነው ቅድም እንዳልኳችሁ የምትናገሩት ነገር ትክክል ከሆነ የምትኖሩት ትክክል ከሆነ ሁሉ ጊዜ የተትረፈረፈ ነገር ምናምን የሚሉት ነገር እሱ አንቀበለው። በተረፈ ግን እቺን እውነት ያዟት። ቅናት አለ በህይወታችን፣ በሰው ገንዘብ፣ በሰው መልክ፣ በሰው ትዳር፣ በሰው ዕውቀት። የሰው ነው ሰው ቅናት በውስጡ የሌለ ሰው ምንድን ይባላል ለፋይናንሻል ብሌሲንግ የሚሆን ሰው ነው ማለት ነው። አሜን። ስለዚህ አንደኛም ሰው እንዳይባረክ የሚያደርገው ምንድነው ቅናት ነው። it is so interesting። እና ቅናት ያለበት ሰው አይደለም፣ ወይም በሌላ መንገድ ልታገኝ ትችላለህ ብር፣ ግን መጨረሻ አያምርም። እንደዛ ነው። እና በቅናት በብዙ ነገር ሊገኝ ይችላል ገንዘብ፣ ግን መጨረሻው የተባረከ አይደለም። አሜን። ስለዚህ ቅናትን ከውስጣችን እናስወግድ። አሜን። ይሄን ትምህርት ተምሬያለሁ፣ በጣም ገርሞኛል። ሌላው ደግሞ ወገኖች ጌታ አንድ ነገር ደግም አድርጎ ካስተማረኝ አንደኛ ለራሴም ነው መጀመሪያ ቢናገረኝ፣ ከዛ ደግሞ ሼር እንዳደርግ ይፈልጋል ማለት ነው። ያ ምንድነው ስለ seducing spirit እና keys to the kingdom keys of the kingdom of God የእግዚአብሔር መንግስት ቁልፍ ደጋግሞ 2 ጊዜ ጌታ አስተማረኝ።
ትላንትና ዛሬም ደገመው አልኩኝ። ሁለት ነገር ሶስት ነገር ከተደጋገመ እግዚአብሔር ሲሪየስ ነው ማለት ነው ነገሩ አይደለም። መጽሐፍ ቅዱስ ላይ ምን ይላል? አንድን ህልም እንኳን እግዚአብሔር ለሰዎች ደጋግሞ መታየቱ ያ ነገር በእግዚአብሔር ዘንድ እንደተቆረጠ ያሳውቃል። ይህችንም ትምህርት ስለ የመንግስተ ሰማያን ቁልፍ ደጋገመብኝ ትላንትናም ዛሬም ደገመው ጌታ። ስለዚህ በጣም እንዳስተምርም ይፈልጋል ማለት ነው። አሜን። እስከሱ ልጀምር። The keys to the kingdom are similar to various fruits of the spirit of God. ይሄኛው የመንፈስ ቅዱስ እንትኖች ፍሬዎች የመንፈስ ፍሬዎች ለምሳሌ ትዕግስት፣ በጎነት፣ ቸርነት፣ ራስን መግዛት፣ የዋህነት እንደዚህ የሚላቸው ማለት ነው። እነሱ ሲሚላሪቲ ያላቸው ወይ ደግሞ መመሳሰል አላቸው ከመንፈስ ጊፍት ኦፍ ዘ ስፒሪት ጋር ከመንፈስ ቅዱስ ስጦታዎች ጋር የሚል ነገር ትላንትና ጌታ አስተማሪ። ከዛ ያ ማለት ምንድነው? ፎር ኤግዛምፕል ለምሳሌ የመንፈስ ቅዱስ ጸጋስ አሁን ለምሳሌ ሰዎችን ሄዶ እንትን ማለት መጸለይ፣ ሚራክል ማድረግ ብዙዎች አሁን ለምሳሌ ብዙ ሰው ይፈልጋል ሚራክል የማድረግን ስጦታ እግዚአብሔር እንዲሰጣቸው ማለት ነው። በቃ መገለጥ ምናምን እንደዚህ ይፈልጉታል። እንደዚህ አይነት ነገር ግን እግዚአብሔር ዝም ብሎ አይሰጥም ያን ነገር። እነዛ ነገሮች የሚገኙት በምን ውስጥ ነው? በፍቅር ውስጥ ነው። እና በመንፈስ ቅዱስ እንደዚህ በፍሩትስ ኦፍ ዘ ስፒሪት በመንፈስ ፍሬዎች ውስጥ ነው ያሉት የእግዚአብሔር የመንፈስ ቅዱስ ጸጋ ስጦታዎች። ለምሳሌ ፍቅር ከሌለ ሄደህ ለሰው አትጸልይም። ስለዚህ ጊፍት ኦፍ ሂሊንግ ያለው ምንድነው? ሰዎችን የመፈወስ ስጦታ የሚገኘው ያለው በምን ውስጥ ነው? በፍቅር ውስጥ ነው ያለው። ኮምፓሽን ከማዘን ውስጥ ያለ ነው። በጣም ኢትስ ትሩ። ስለሰው ስታዝን ነው። የታመመ ሰው ስታይ ሄደጅን ጭነስ ትጸልያለሽ፣ ሄደሽ ትጸልያለሽ፣ ሄጂ ጸልያለሁ። ከዛ በኋላ ያ ሰውዬ ይነሳል። ለሰው እንዲነሳ ያ ሰውዬ እንዲድን በጣም መፈልግ ከሆነ ኮምፓሽን ካለኝ በውስጤ በጣም ለሰው ማዝን ከሆነ ሄጂ ጸልያለሁ። ያ ሰውዬ እግዚአብሔር ይፈውሰዋል። ያቺ ሰው ራሴንም ይፈውሰኛል። ያ ምንድነው? ፍቅር ምን ይላል? ለሰው ይራራል ምናምን እንደዚህ ቸርነት፣ በጎነት እነዚህ ነገሮች በዛ ውስጥ ነው የሚገኙት እንጂ ዝም ብሎ እየጸለዩ ዘራፍ ብቻ አይደለም። አሜን። በፍቅር ውስጥ ነው ያሉት በብዛት የእግዚአብሔር የጸጋ ስጦታዎች ማለት ነው። ይሄን ስጦታ ስጠኝ በቃ እኔ ሚራክል ስወጣ በቃ እንደው ሰማይ ከፈት እንላለን። ያ ግን ሁሉ ያለው በፍቅር ውስጥ ነው። በኮምፓሽን በማዘን ውስጥ ነው። በርህራሄ ውስጥ ነው። በሂዩሚሊቲ በትህትና ውስጥ ነው ያለው። እዚህ ጋር ደግሞ በጣም የሚገርማችሁ ከዚህ ጋር የሚሄድ ነገር ምንድነው? በጣም የገረመኝ ስለንትን ኢቫንጀሊዝም ነው። ያው ለምሳሌ ብዙ ጊዜ በጣም አንድ ነገር በውስጤ በጣም ያለው እንትን ምንድነው ውስጤ በጣም የሚያዝንበትና ኮምፓሽን ምራራው ለሰው ሁሉ አንድ ነገር ነው። ያም ደግሞ የሰውን ነፍስ መዳን ነው። ምክንያቱም ሁሉን በቃ ያ እግዚአብሔር ያችን ኮምፓሽን ሰጥቶኛል አይደለም። ማገኘው ሰው ሁሉ እንዲድን፣ የማውቀው ሰው ሁሉ ዘመዴ ሁሉ ማውቀው የድሮ ጓደኞቼ እንዲድኑ በጣም እንትላለሁ። ውስጤም ኮምፓሽን ያለው ለዛ ነው አይደለም። የሚገርማችሁ ነገር አንዳንድ ሰው እዚህ ጋር ስተዲ ሲያደርጉ አይ ቲንክ ክርስቲያኖች ሲያጠኑ ጥናት ሲደረግ those people who get saved are those evangelized by truly saved or truly touched or truly changed people. አንድ ሰው የዳነ ሰው ሄዳችሁ ብትጠይቁ ያ ሰውዬ ኢቫንጀላይዝ ያደረገው ወይ ደግሞ ሄዶ ወንጌልን የነገረው definitely mostly በተቀየረ ሰው ነው። that's very true። በጣም እውነት ነው። አሁን ለምሳሌ ማናት ኬኔት ማነው ሜሪ ኬ ባክስተር በጣም ታች ያደርገኛል የሷ ትምህርቶች። ኦሬዲ ሺስ ታች ስለተነካች ሴትዮዋ ኮምፓሽን ስላላት ለሰው ለነፍሳት በጣም ስለምታዝን የሷ ነገር ይነካኛል። አያችሁ፣ የተነኩ ሰዎች ናቸው በቃ መንካት የሚችሉት። የዳኑ ሰዎች ናቸው ማዳን የሚችሉት። ትሩሊ ሴቭድ ትሩሊ ታችድ በእውነት የገባቸው ሰዎች ናቸው ለውጥና ሰውንም የሚቀየሩ እንደዛ አይነት ሰዎች ናቸው ይላል ስተዲው ሲናገር፣ ጥናቱ ሲናገር። በጣም እውነት ነው። ስለዚህ መጀመሪያ ራሳችን
ታችድ መሆን አለብን። እንዴት ነው መነካት ያቃታቸው? ወንጌላዊ ተብለው ከረባት አድርገው ቤተክርስቲያን ይቀመጣሉ። ወንጌላዊ ተብለው አሁን ግን የሚገርማችሁ ወንጌላዊ ተብለው ወንጌል የማይሰብኩ ስሙን ይዘው ቁጭ ያሉ አሉ። ፓስተሮች እየወጡ እየሰበኩ ነው። በጣም ደስ ብሎኛል። ትልልቅ ፓስተሮች እንደዚህ ያላችሁ ወጥተው ግሮሰሪ ስቶር በየስቶሩ ገብቷቸዋል። they are touched የሰው ነፍስ ቫልዩ ገብቷቸዋል። የሰው ልጅ ማዘን አያችሁ። ወንጌላዊ ሆነ ያንን ትልቅ ቸርቻቸውን ትተው ፓስተሮቹ ወጥተው መንገድ ላይ ትራክት ይዘው ቆመው 10 ሰው 20 ሰው እያናገሩ ነው። ይሰማል። መነካት ማለት ይሄ ነው። መነካት ማለት ጥሩ ሱት ለብሰህ ወንጌል ዮሐንስ እንደዚህ ይላል፣ ሐዋርያት አሉ የሉም፣ ማርያም ታማልዳለች አታማልድም እያልክ መከራከር አይደለም። እንደሱ እንዳይነሱ እንደውም እግዚአብሔር መንግስት አይገባም። እውነተኛ መነካት ምንድነው? ፓስተር ተብለህ ወጥተህ ፓስተር ወጥተሽ ትራክት ይዘሽ ለነፍሳት ስትመሰክሪ ነው። ጠዋት ማታ ዘመዶችሽን በእግዚአብሔር ፊት ይዘሽ ስትቀርቢ ነው። መነካት ማለት ያ ነው። ያለበለዛ አይደር የገባ አልዳናችሁ ወይ ደግሞ አልገባችሁ ወይ ግራ ተጋብታችኋል። አሜን። ስለዚህ መጀመሪያ ራሳችሁ እንድትነኩ መጀመሪያ ስለዚህ ስተዲ በደንብ ፎሎ አድርጉ። የተነኩ ሰዎችን ታሪክ በደንብ ስሙት፣ ደጋግሙ፣ በደንብ ስሙት። ያን ጊዜ ራሳችሁ ስትቀየሩ ሰውንም ተቀየራላችሁ። ስለዚህ ይሄ ጥናት እንደነገረን የተለወጡ ሰዎች ሞስትሊ they were evangelized ወንጌል የተነገራቸው በተነኩ ሰዎች ነው። እውነት ነው። የተነካ ሰው ነው ሰውን የሚቀየረው። አሁን እኔ በጣም ስለተነካው ነው ነፍሳትን ሳይ በጣም ለማዳን የምፈልገው። አንድ ነፍስ ትልቅ ቫልዩ አላት ለኔ። ምክንያቱም ኢተርናል ዳምኔሽን ኢተርናል የሆነውን ነገር ስለማይ ማለት ነው። ዘላለማዊውን ነገር ሳይ ለዛ ነፍስ አሁን አልቅሽ ብትሉኝ አለቅሳለሁ ስለ አንድ ነፍስ ሳስብ። ምክንያቱም የዘላለማውን ነው ማየው፣ የዘላለሙን ነው ማየው። ስለዚህ በጣም ነው ማዝነው። I have compassion that's why evangelize ለማድረግ ልቤው ለጊዜ አለ። ስለዚህ ወንጌላዊነት እንትን ጊፍት የሚኖረው የሚሰራው በኔ ውስጥ ምንድነው? ኮምፓሽን ስላለ ለሰው ነፍስ በማዘን ያ ነፍስ ወዴት ነው የሚሄደው? ያ ነፍስ ዘላለሙ እንዴት ነው? አሜን። ያለበለዛ ግን አይሰራም ማለት ነው። አሜን። ስለዚህ surely true concern showing true concern for the lost sick and oppressed ለታመሙ ሰዎች። አሁን ለምሳሌ ከዚህ ጋር የሚሄድ አንድ ታሪክ ነግራችሁ ኢንዲያ ውስጥ አሁን በጣም ተነስተው ከነበሩ የእግዚአብሔር ሰዎች አንደኛው ዲጂኤስ ዴናግራም ይባሉ ሰውዬ ነበሩ። እሳቸውም አንድ የተነካ ነፍስ ናቸው። እንዴት በሉ? ምክንያቱም በጣም እሳቸው ደግሞ ለታመመ ሰው ኦፕሬስድ ለሆነ ወይም ለተጨቆነ ሰው በጣም ያዝናሉ። አያችሁ፣ የተነካ ሰው ነው። አሁንም እንደዚህ ጥናቱ ስለተነኩ በቃ ዝም ብለው ያለቅሳሉ፣ ይጸልያሉ። 8 ሰዓት ይጸልያሉ በእግዚአብሔር ፊት። ስንት 100,000 ፒፕል እንደዚህ በስቴዲየም ሙሉ ነው እሳቸው ሲያገለግሉ። እንደሳቸው አይነት አገልጋይ እንደውም አልተነሳም ነው መሰለኝ፣ እንደዛ ነው የሚሉት። ስለዚህ መጀመሪያ መነካት ያስፈልጋል ማለት ነው። ስለዚህ እንዴት ልነካ ለምትሉ ከተነኩ ሰዎች እንትን መማር፣ ከዛ በኋላ እስከሚነካችሁ ድረስ ከምትሞሉት ድረስ ማለት ነው። መንፈሳዊ ነገር ስለሆነ ያው መንፈስ ነው፣ መሞላት አለ። መሞላት ያለብኝ ደግሞ በእግዚአብሔር ቃልና በዛ ዙሪያ ሲሆን ነው ማለት ነው። አሜን። እንደዛ ማለት ነው። ስለዚህ የተነኩ ሰዎች ናቸው ኢቫንጀላይዝ ሲያደርጉ ብዙ ጊዜ ሰዎች የሚቀየሩት። እውነት ነው። ምክንያቱም አንደኛ ሙጭጭም ይላሉ። ያንደዛ ሰዎች ካልዳኑ አይለቁም፣ በጸሎት አይለቁም። ለስንት አመት ለአንድ ሰው ይጸልያሉ፣ ለስንት አመት ለከተማቸው ይጸልያሉ። for 20 years for 10 years የተነኩ ሰዎች ለአንድ ከተማ አንድ አሮጊት ሴትዮ ለከተማዋ ስንት አመት ጸለየች፣ እግዚአብሔር መለሰላት። ያን ሁሉ ከተማ ህዝብ እንደዳነ ነገራቸዋለሁ እና አንድ እግዚአብሔር ሰው ሄደው ሲሰብኩ ማለት ነው። ስለዚህ ያን ሁሉ አካውንት ለዛች አሮጊት ሴትዮ ሄደላት። ምክንያቱም ስንት አመት ተንበርክካ ትጸልይ ነበር እንዲድን የከተማዋ ህዝብ ማለት ነው ስለተነካች። ስለዚህ መጀመሪያ መነካት ኮምፓሽን እንዲኖር፣ ለሰው ሀዘን እንዲኖረን፣ ለሰው ርህራሄ መራራት ሲኖረን ያን ጊዜ ለውጥ እናመጣለን ማለት ነው። በጣም ደስ ብሎኛል። ጌታ የተባረከ ይሁን። ስለዚህ በፍቅር እንንቀሳቀስ፣ እንነካ። ከዛ በኋላ the rest is በቃ ቀላል ነው ማለት ነው።
ስለዚህ እግዚአብሔር ቁልፍ ይሄንን ጌታ ነገረኝ። ለእናንተም ዴፊኒትሊ ለውጥ ያመጣል። ለውጥ የሚያመጣ ስብከት ስትሰሙ የዛ ሰውዬ ስለተለወጠ ነው። ለመለወጥ መጀመሪያ ራሳችን መለወጥ አለብን ማለት ነው። በዚህቹ አጭር ላድርግላችሁ። ስለዚህ ጠቅለል አድርገውና የእግዚአብሔር ጸጋ ስጦታዎች ብትፈልጓቸው ሚራክል ይላሉ። ብዙ አይነት ሰማይ ይከፈት፣ እኔ ኃይል ፈልጋለሁ እንደዚህ ምናምን እንደምትሉት ያ ሁሉ ያለው ቁልፍ ውስጥ ምንድነው? በጸጋ ስጦታዎች ውስጥ ነው። በጸጋ ስጦታዎች ውስጥ ስትንቀሳቀሱ ነው። በፍቅር ስትንቀሳቀሱ የጸጋ የመንፈስ ፍሬ ነው አይደለ? ፍቅር በፍቅር ስትመላለሱ ሰው ሲሞት ዝም አትሉ፣ ሰው ሲጠፋ። ስለዚህ ሄዳችሁ ትመሰክራላችሁ። አያችሁ? ከዛ ይገለጣል። የምንድነው የእግዚአብሔር ጸጋ ስጦታ በእናንተ ውስጥ ይገለጣል። ስለዚህ እነዚህ እናንተ የምትናፍቋቸው የጸጋ ስጦታዎች በምን ውስጥ ነው ያሉት? በመንፈስ ፍሬ ውስጥ ነው ያሉት። በመንፈስ ፍሬ ስትመላለሱ፣ በፍቅር ስትመላለሱ ለሰው ኢቫንጀላይዝ ታደርጋላችሁ፣ ለሰው ትጸልያላችሁ። ያኔ ሚራክል ይሆናል። ሁሉ ያለው በምን ውስጥ ነው? ፍሬዎች ውስጥ ያሉት በመንፈስ ፍሬዎች ውስጥ ነው። አሜን። ይሄ እንዲመስላል ጌታ ይሄን የመሰለ ነገር ደጋግሞ አስተማሪ። ትላንትናም ዛሬም ኪስ ቱ ዘ ኪንግደም ብሎ የመንፈስ የእግዚአብሔር መንግስት ቁልፍ ማለት ነው። ስለዚህ ወገኖቼ እንነካ። ከዛ በኋላ የምትናገሩትም ሰው ይነካል። የምትናገሩትም እንደው መረጌታው የሚናገረኝ ትዝ ይላችኋል። ያ ነብይ በኦልድ ቴስታመንት ላይ ብራዘር ሳዱዬም ሲያስተምሩ ነበር። ሶሪ ያ ነብይ ትዝ ይላችኋል። ሞቶ ተቀብሮ አጥንት ሆኖ የሆነ የሱ መቃብር ላይ የሞተ ሰው እንት ሲል ህይወት አገኘ። አይገርም? ሞቶ እንኳን ያ ነብይ የሞቶ እንኳን የነካው ነገር ህይወትን አገኘ። አሜን። የተነካ ሰው ማለት እንደዚህ ነው። ነብዩ የተነካ ሰው ነበር ማለት ነው። ስለዚህ እናንተ ጋር መጥቶ ህይወት የማያገኝ ሰው አይኖርም ማለት ነው። እና እላችኋለሁ ጌታ የተባረከ ይሁን። ስለዚህ እንነካ ጌታ ኢየሱስ። ከዛ ሌላ ሁሉ የምትፈልጓቸው ነገሮች በሙሉ ሚራክል ብትሉ፣ ፓወር ብትሉ፣ ኢቫንጀሊዝም ብትሉ በሙሉ የሚቀጥል ነገር ነው። ተባረኩ። ሀበ ጉዴ እቺን ሼር አድርጊያችኋለሁ። ትንሽ ሪቫይዝ ላድርግላችሁ። ከዚህ ወጣ ስንል መንፈሳዊ በረከት፣ የፋይናንሻል በረከት የሚይዝ አንደኛው ምንድነው? ቅናት ነው። ቅናትን አስወግዱ ይላሉ። ይሄ ኦልድ የሆነ የጁዊሽ እንትን ነው። ለዚህ ነው ሜቢ ጌታ የባረካቸው እስራኤሎችን ጁዎችን በሰው አይቀኑም ማለት ነው። የሰው አይነኩም ማለት ነው። ለዘላለም ይቀመጣል እንጂ የሰው ነገር አይነኩም ማለት ነው። ስለዚህ ቅናትን አስወግዱ። እግዚአብሔር ቃል ደግሞ ኢትስ አላይቭ ጀስት ሪድ ኢት። አንብቡት፣ ዝም ብላችሁ አንብቡት። የእግዚአብሔር ቃል ስለ ፍቅር አንብቦ የተቀየረው ሰውዬ ያ ሰይጣን የነበረው ተቀይሮ ሰውን የሚወድ ለሰው የሚራራ የሰው የፍቅር እንትኖች በሙሉ የሚታይበት የሆነው መቼ ነው? አንደኛ ቆሮንቶስ ምዕራፍ 13ን በየቀኑ ስላነበበ ነው። በየቀኑ ያነባል። የእግዚአብሔር ቃል ደግሞ ህይወት ስላለው ገብቶ ሰውየውን ቀየረው። ሪቫይዝ አደረኩላችሁ። እናንተም ፈውስ ቢያስፈልጋችሁ ወይ ፍቅር ያነሰ ከሆነ በህይወታችሁ ጀስት ሪድ የሆነ ቨርስ ወስዳችሁ አንቡ። ከዛ በኋላ ያ ምንድነው በህይወታችን ገብቶ ህይወታችንን፣ ሶላችንን፣ ነፍሳችንን፣ ስጋችንን ይቀይራል የእግዚአብሔር ቃል። ጌታ የተባረከ ይሁን። ሌላ ስለመነካትም ነግሬያችኋለሁ። ሀበ ጉዴ ጌታ ደጋገመ 2 ጊዜ ስለምን ስለ ኪስ ኦፍ ዘ ኪንግደም አሁን ለእናንተም ሼር አደረኳችሁ። ዴፊኒትሊ የሆነ ነገራችሁ ይቀየራል። አሜን። ተባረኩ። ሀበ ጉዴ ዘ ሎርድ ጂሰስ ኢዝ ካሚንግ። ጌታ ኢየሱስ ክርስቶስ ይመጣል። ዴፊኒትሊ በህይወት ካለን ከሱ ጋር እንሄዳለን። አሜን ባይ